ሙሽራው ልጅህን አግተነዋል ካንተ 4 ሚሊዮን ብር እንፈልጋለን ሲሉት አቶ ሌኮ እራሱን ስቶ ይገኛል። ወይዘሮ ፋንቱም ለወይዘሮ ዝናሽ እውነቱን ነገረቻት። እስከ መቼ ድረስ ነው እንደዚህ የምሰቃየው? ትክክል ነሽ፣ እኔ ራሴ ትርንጎ ነኝ ከ30 ዓመት በኋላ የመጣሁት ብላ ስትላትም በፍጹም ልጄን እንድትነግጭኝ አልፈቅድልሽም። እንዴት ከ30 ዓመት በኋላ ልጄ ብለሽ ተመልሰሽ ትመጫለሽ? ብላ ስትላት እሷም የመኪና አደጋ እንደደረሰባትና ምንም ነገር እንደማታስታውስ የዛን ቀንም እራት ልትገዛለት እየሄደች የመኪና አደጋ እንደደረሰባት ብትነግራትም ወይዘሮ ዝናሽ በፍጹም እያለች ትገኛለች። አቶ ሌኩንም ፋንቱን እያስጠነቀቃት ይገኛል። ሰላም ሰላም! ውድ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉን ከልብ አመሰግናለሁ። በባለፈው ክፍል ወይዘሮ ዝናሽ ደጋግማ ፋንቱን ስትጠይቃት ነበረ። ፋንቱም ከዚህም በኋላ ደብቄ መኖር የለብኝም፣ እስከ መቼ ድረስ ነው እንደዚህ እየተሰቃየው የምኖረው? ሁሉንም ነገር ማሳወቅ አለብኝ ልጄ እኔ እያሳለፍኩትም ነገር ሆነ እኔም እናቱ እንደሆንኩ ማወቅ አለበት ብላ ፎቶውን ይዟ እያለቀሰች እያለ ነበር ክፍሉ የተጠናቀቀው። ወይዘሮ ዝናሽ ወደ ውስጥ ስትገባባት ፋንቱም እጅግ ትደነግጥና ፎቶውን ትደብቃለች። እሷም ለምንድን ነው ፎቶውን የደበቅሽው? ለምን ትደብቂዋለሽ? ምንድን ነው ብላ ስትላት እሷም አይ አሁን ላይ አስፈላጊ ስላልሆነ ነው ብላ ትላታለች። ማለት ብቻ የደበቅሽው ፎቶ እኔ የተጠራጠርኩት እንዳይሆን ብላ ስትላትም እሷም አዎ እኔ አሁን በቃ ሰለቸኝ፣ ሁሉንም ነገር መናገር እፈልጋለሁ፣ እኔ ራሴ ነኝ ከ30 ዓመት በኋላ የመጣሁት ብላ ትላታለች። እንዴት ምን አይነት ድራማ ፈጥረሽ ነው እዚህ ቤት እየመጣሽው? አውቀሽ አሳዘኝ መስልሽ ኑሃሚ ወደዚህ ቤት እንድታስገባሽ ያደረግሽው ብላ ትላታለች። እሷም አይ አይደለም፣ እኔ እስከ ዛሬ ድረስ ስቃይ ነበር እያሳለፍኩ የነበርኩት፣ ለዛ ነው እንጂ ምንም ነገር ድራማ ልፈጥር አስቤ አይደለም ብላ ትላታለች። እሷም እንዴት እንደዚህ ታደርጊያለሽ ብላ ስትላትም እኔ ደረቅ ጡቴን አጥብቼ ነው ያሳደግኩት፣ ስለዚህ ልጄ ልትይ አትችይም ብላ ስትላትም አይ ልጄማ ልጄ ነው፣ እውነተኛ እናቱ እኔ ብቻ ነኝ ብላ ትላታለች። እኔ ለልጄ አላነስኩም ነበረ በማለትም ትመልስለታለች። ለልጄ እራት ላዘጋጅለት በወጣውበት ነበረ የመኪና አደጋ እራት ሆኜ የቀረውት። ስለዚህ ጎረቤቶቼ ደግሞ ካቶሊኩን እንደወለድኩና አንቺ ደግሞ እንደማትወጂው ስለሚያውቁ ነው መተው በር ላይ ያስቀመጡት እንጂ እኔ ልጄን አለማሳደግ ፈልጌ አይደለም በማለትም ትነግራታለች። እሷም እንደዛ በምትላት ሰዓት ይሄማ በፍጹም እውነት አይደለም ብላ ትላታለች። እሷም እውነቴን ነው ወይዘሮ ዝናሽ፣ ከዛም በኋላ እኔ የመኪና አደጋው ከደረሰብኝ በኋላ ምንም ነገር ራሴን አላቅም ነበር በማለትም ትነግራታለች። እኔም ራሴን ስቼና ራሴን መቆጣጠር አልቻልኩም ነበር፣ በዚህ አይነት መልኩ ነው በማለት እንግዲህ ስትነግራትም እሷም እንዴት ይሄ ነገር ሊሆን ይችላል? በፍጹም ይሄ ውሸት ነው ብላ ትላታለች። ይሄ ውሸት አይደለም እውነተኛ ነገር ነው። ስለዚህ ልጄ እናቱ እንደሆንኩ ብቻ እንዲያቅ እንጂ እኔ ልጄን ልቀማሽ አይደለም ብላ ትላታለች። እናት እንደሆንሽ ካወቀ ከሄደብኝስ እኔ በፍጹም ልትወስጅብኝ አልፈልግም በማለት ትቷት ትሄዳለች። ወይዘሮ ፋንቱም እጅግ እያለቀሰችና እያዘነች ነበረ። ሆኖም ወይዘሮ ዝናሽ ወደ ሳሎን ትሄድና ሳሎን ትቀመጣለች። እሷም ሳሎን እንደተቀመጠች አቶ ሌኩንም እጅግ ደክሞኛል ብሎ አረፍ ሲል እሷም አዎ እውነት ነው ፀሐዩ ያደክማል ካለች በኋላ ምነው ዝንዬ ምን ሆነሽ ነው ዛሬ ብሎ ሲላትም አይ ምንም አልሆንኩም ብላ ትላለች። እንዴት ነው ምንም ያልሆንሽው?
እዚህ ቤት መቼም ችግር አያጣውም፣ ችግር ተፈጥሮ ነው ብላ ትላለች። የፋንቱ ሚስጥር ወጥቷል በማለትም ስትለው ማለት ብላ ስትለም እንዳሰብነው ወይዘሮ ፋንቱ ትርንጎ ናት፣ ከ30 ዓመት በኋላ መጥቷ ልጅን ልትወስድብኝ ነው በማለትም ለአቶ ሌኩ ትነግረዋለች። እሱም በፍጹም ይሄ ነገር አይሆንም፣ እንዴት ነው እንደዚህ የምታደርገው? አሁን እኔ ነግራታለሁ እንዳትነግረው ብላ ትላለች። አሁን ከዚህ ቤት መውጣት አለባት እቺ ሴትዮ በማለትም ስትል እንዴ ከመቼው ነው እቺ ሴትዮ ምትያት በማለትም ሲናገራት ካዳ ስሟን እንድጠራ ፈልገ ነው። እሺ ፋንቱ ከዚህ ቤት መውጣት አለባት ብላ ስትል እቺ ምስኪን ሴትዮ ምን አድርጊ ነው የምትያት? በፍጹም ከዚህ አትወጣም፣ ወጥቷስ የት ትሄዳለች ብሎ ይላታል። እሷም እንግዲህ እንደዛ በሚላትም ሰዓት ለምንድን ነው እንደዚህ የምትለኝ በማለትም ትናገረዋለች። እሱም እንግዲህ እኔ እናገራታለሁ ብሎ ካለ በኋላ ምን ነው አንተ በዛን ሰዓት አስገድደ ነው ወይ የደፈርካት? እኔ እኮ እንደ እህቴ አቅርቢያት ነበረ፣ እንደ ቤት ሰራተኛ እንኳን ሳላይ በዛችሁ በተፈጠረችው ግርግር እሷ ካንተ አረገዘች። ስለዚህ አንተ አስገድደሃት ነው ወይስ በራሷ ፈቃድ ነው? በማለትም እንግዲህ ወይዘሮ ዝናሽ ጥያቄዋን አቅርባለታለች። ወይዘሮ ዝናሽ ምን እያልሽ ነው? በቃ አሁን አንቺ ተረጋጊ፣ ሁሉም ነገር ይስተካከላል፣ እኔ አወራታለሁ በማለትም ያወራታል። ፋንቱንም እንግዲህ ሰላም ካላት በኋላ ለእኔ ያልነገርሽኝ ለወይዘሮ ዝናሽ ነግረሻት ለእኔ የሚደበቅ መስሎሽ ነው ወይ ብሎ ሲላትም ሌኩ እኔ ምለ ነገር እኔ ይሄንን ህይወታችሁ እንዲበጠበጥ ፈልጌ አይደለም፣ ሁሉንም ነገር ታግሻለሁ፣ 30 ዓመት ሁሉ በውስጤ ይዤ ተቀምጫለሁ፣ ስለዚህ ልጄ ማወቅ ስላለበት ነው ብላ ስትለውም አንቺ ወለድሽው እንጂ ዝናሽ ደረቅ ጡቷን አጥብታ ነው እያሳደገችው። ስለዚህ ተረጋግታችሁ መንገር ያለባችሁ እንጂ እንደዚህ ቤቱን እንድታተራምሱ በፍጹም አልፈቅደም። ይሄንንም ናሆም ማወቅ የለበትም ብሎ ይላታል። እሷም ከዚህ ቤት በፍጹም አልወጣም፣ ልጄ ካላወቀኝ የትም ንቅንቅ አልልም እያለች ትገኛለች። ወይዘሮ ዝናሽም እንግዲህ ልጄን እንድትወስጂ አልፈልግም ባለቻትም ሰዓት እኔ እናት እንደሆንኩ ብቻ እንዲያቅ ነው ብትላትም እበት ይወልዳል፣ ይሄ ስለወለድሽ ምንም አይነት ትርጉም የለውም። እኔ ደረቅ ጡቴን አጥብቼ እያሳደግኩት እኔ ብቻ ነኝ እናቱ፣ ሌላ ሰው እናቴ ብሎ ሲጠራ በፍጹም አልፈልግም፣ ልጄን ማንም ከኔ አይወስድም በማለት እንግዲህ ዝናሽም ወይዘሮ ዝናሽ ደምድመውታል ማለት ነው። ሆኖም እንግዲህ ኤሚና ኤርሚያስን ፈታና ዘና እያሉ ፍቅሩ ከእንደገና አገርሽቶባቸው ሰርጉን መፍጠን አለበት እያሉና እየተጨዋወቱ ይገኛሉ። ሆኖም እንግዲህ ሀምላል በባለፈው ክፍል ላይ ከዳግም ጋር በማደሯ እሱንም ጩናን አግኝቷት ከጩና ጋራ እየተጫወቱ ለምንድን ነው ትናንትና ያልመጣሽው ብላ ስትላት የሆነ ነገር ገጥሞኝ ነው፣ እህትሽ እንዴት ናት ተሻላት ወይ ብላ ስትጠይቃት እድሜ ላንቺ አሁን እህቴ እጅግ በጣም ደህና ላይ ነው ያለችው ብላ ስትላት እኔ ሳሎን ዶክተሩን ነው ማመስገን ያለብሽ፣ ዶክተሩ እንጂ እኔ ምንም ያደረኩልሽ ነገር የለም ብላ ትላታለች። እሷም እንግዲህ ያንን መልስ በምትመልስላትም ሰዓት እሺ በቃ ምንም ነገር አይደለም ብላ ትላለች። እሷም እንደዛ አይነት ነገር ካለቻትም በኋላ ወይዘሮ ዝናሽም ለምንድን ነው ይሄ ነገር የሚፈጠረው? ምንስ እየተካሄደ ነው ያለው ካለችም በኋላ እንግዲህ ሀምላልም በዛ አይነት መልኩ ለጩና ከነገረቻት በኋላ ከዳግም ጋራ እንዳደረችም ትነግራታለች። ጩናም እጅግ ትደነግጣለች። እንዴት አብራችሁ አደራችሁ ብላ ስትላትም ምነው ደነገጥሽ? ይሄ እኮ ተሳስተን ነው፣ ምንም የተፈጠረ ነገር የለም። አንቺም እንደምትወጂው ነግሬው ነበር፣ እሱ ግን ለአንቺ ምንም የፍቅር ቦታ እንደሌለው ነግሮኛል። በጊዜ እንዳትጎጂ ልንገርሽ ብዬ ነው ብላ ትላታለች። እሷም በጊዜ ይህንን ነገር ማወቄ ጥሩ ነው፣ አንበሳ ሎተሪ እንደወጣልሽ ዶራል ጋር ምን አስኬደኝ? እስቲ ያው ዶራል ጋር ምን አስኬደኝ? ዶራል በህልም ያለያየው እና ዶራል እንደወጣልሽ ቁጠሪ ብላ
ታለች እንግዲህ ሎተሪ አይ ዛሬ ዶራል ነው እንዲ ያለውን ቁጥ ምንድነው ስትላትም ጩናም እንግዲህ አልተቀየመቻትም። እስካሁን ድረስ ሌላ ልብሽ ውስጥ የገባ ወንድ አለ እንዴ ብላ ስትላት እኔ እኮ ልባቸውን ሳይሆን ወይም ፊታቸውን ሳይሆን የማየው ኪስኪሳቸውን ስለነበረ እስካሁን ድረስ ከዳጊ ውጪ ውስጤ ላይ የገባ ማንም የለም ብላ በ4 ነጥብ ትነግራታለች። እንግዲህ እንደዚህ የሚገባ መቼም አይጠፋም እፈልጋለሁ ብላ እያለቻት እንግዲህ እየተጨዋወቱ ይገኛሉ ማለት ነው። ሆኖም እንግዲህ ሀምላን እዛ ቁጭ ብላ እያለ ናሆም ይመጣል። ናሆምም ሲመጣ ምን ሊለኝ ነው ደግሞ የመጣው ብቻ ለመልካም ይምጣ እያለች እንግዲህ ታወራዋለች። እሱም ከዳግም ጋር ያላትን ነገር ሁሉንም ትነግረዋለች። ዳግምም እየደወለላት መሆኑን ሁሉንም እንዳወቀ ይነግራታል። ብቻ እንደ መጀመሪያው በተንኮል መተሻል እና አንድ ወንድሜን ልትጎጂው እንዳይሆን ብለ ሲላት አይ እንደዛ አይደለም በማለት እንግዲህ ተናግረዋለች። እሱም ምንም አይነት ነገር እንዳልተፈጠረና እንደሚደዋወሉም ደግሞ ይነግራታል። እንዴት አወክ ይሄንንስ ብላ ስትለው አንቺ ስትደውይ ነው ያየሁት፣ እሱ እኮ ነው እየደወለ ያለው ስትልም አይ እኔ እሱ ስልኩን ጠረጴዛ ላይ ረስቶ ሲሄድ አንቺ ደውለሽለት ነው ያየሁት ብሎ ሲላትም ደጋግሞ ሲደውልልኝ ስላላነሳው ለዛ ነው በማለት እንግዲህ ትነግረዋለች ማለት ነው። እሱም አሁን ላይ ሳይሽ እጅግ ተቀይረሻል ብሎ ይላታል። እንግዲህ ኑሃሚንም እንደ መልካም ሴት ናት። ስለዚህ አንተም ጥሩ ባል ውንላት እና ሰርጉንም እንግዲህ ያማረ ያድርግላችሁ ብላ ትለዋለች። አሁን እኔና አንተ እንደዚህ መገናኘታችን ጥሩ አይደለም። ስለዚህ አንድ ላይ መታየት የለብንም። መልካም ቀን ይሆንልህ በማለት እንግዲህ ጥላው ትሄዳለች። ኤርሚያስም እንግዲህ ለናሆም ኤሚን እንደሚያፈቅራትና እንደሚወዳት ይነግረው ያገኘዋል ማለት ነው። እሱም እንግዲህ ሰርጉ የነሱን ፈጥኖ በዛው ሽማግሌ እሱም ለመላክ ስላሰበ ምን ነው እንዴ ጠፋብኝ ሩዙ ቀልቤን ይዞ ሄደ እና እንዴ ምን ነው ስለ ሰርጉ ማውራት ዘነጋችሁ? ሰርጉን ወደኋላ ስባችሁት ነው ወይስ ወደፊት ብሎ ሲለውም አረ ወደ ኋላ ወደፊት የለም እናወራለን። ኑሃሚ እዚህ ስለሌለች ነው ገጠር ለቅሶ ሄዷለች ብሎ ይለዋል። እና ፈርቻለሁ። ያው ወንዳጥርም እዛ ነው ያለው። ምን አይነት ነው ደግሞ ወንዳጥር? ኦ ለካ የኑሃሚ ጓደኛ ማለት ነው። እንዴት አወክ ብሎ ሲለው እንዴ የሀምላን ምን ነበርኩ አለ። በእናታችሁ እዛ ሰፈርም ጠፋብኝ እንትን ብሎኛል። ንፋሱ መጥቶኛል በደንብ ማለት ነው። አያችሁ ንፋሱ መጥቶኛል። ራሴን ጥቅ እያረገኝ ነው። ለዛ ነው። እና እንግዲህ ወንዳጥር የሚለው ስም ገርሞትና እየሳቀ ከዛን ማን ነገረ ብሎ ሲለው ሀምላን እንዴት ልትቀየር ነው አሁን ላይ እጅግ ተቀይሯለች ብሎ ሲለው ማረን ያላምንህም እኔ እኮ ሀምላንን ከእናተ በላይ በልጅነቷ ጀምሮ የልጅነቷን ታሪክ ሁሉ ነው የማውቀው ብሎ ይለዋል። አይ አሁን ላይ በጣም ተቀይሯለች ብሎ እንግዲህ ኑሃሚ ይነግረዋል። ሳይሆንም አሁን እንደውም የሰርጉ አድማቂ ራሱ እናደርጋታለን ብሎ ይላል። ጥላቻ ምን ያህል ክፉ እንደሆነና እንዴት ተጠላልተን ክፋትንም አይተነዋል። ስለዚህ ከዚህም በኋላ ያለንን በፍቅርና በጥሩ ማሳለፍ አለብን ብሎ ይለዋል። ሀምላን ከተቀየረች ሁሉም ልብ ይገዛል እያለ ነው እንግዲህ አንተ ልብ እንደገዛ እሷም ልብ ገዝታለች ብሎት ያወራሉ። እንግዲህ ኤሚም ወደ ቤት እንደሄደች ወይዘሮ ዝናሽ አኩርፋ ነበረ። ኩርኩር ብላ ጠበቀች ልላችሁ ነበረ። አኩርፋ ነበር እየጠበቀቻት። እሷም እማዬ ምን ሆነሽ ነው ብላ ስትላት መቼም የዚህ ቤት ጉድ መቼ ማለቂያ አለው ብላ ስትላትም ምንድን ነው ካዲያ ንገሪኝ፣ መቼም ሚስጥር ነው ብለሽ አትደብቂኝም አይደል ብላ ስትላት እሷም እንግዲህ ይህንን ሚስጥር ናውም እንዳይሰማ ነግርሻለሁ ብላ ትላለች። አሁንም ወይዘሮ ፋንቱ ናት ብላ ስትላት
አዎ ልጄ ይህንን ናሆም መስማት የለበትም። እንግዲህ ፋንቱ የናሆም እናት እንደሆነች ሁሉንም ነገር ትነግራታለች። ኤሚም እንግዲህ ይሄ ማክራዊ ምንድን የሰጠቻት ነገር አይ እሱን ጠፋብኝ፣ ብዙ ነገር ጠፋብኝ ዛሬ። ትናንትና አልነበርኩም ለዛ ነው። እና እንደዚህም መቀያየጥና ማውራት ጥሩ ነው። ያው ይሄ ፈረንጅኛዎች ምናምን የሚቀየጡ ነገሮች አንዳንዴ አስቸጋሪ ናቸው። ዝለሏቸው እናተም እና ያው አጠንጥኝ መጨረሻውን ነግራቸዋለሁ። ያው ወይዘሮ ፋንቱም እያለቀሰች ነው ያለችው። ስለ ልጄ ነው ብላለች። ያው ልጇ ነው። 30 ዓመት አይደለም 40 ዓመት ጠፍታ ብትመጣም ናሆም ልጇ ነው፣ ልጇ ነው። 4 ነጥብ አለቀ ጉዳዩ ማለት ነው። ስለዚህ እና እሷ እንደዛ ትላለች ማለት ነው። እንግዲህ ወይዘሮ ፋንቱም ያንንና ያንን ካወራች በኋላ ኤሚን ትሄድና ምን እየተካሄደ ነው ያለው? ለእኔ ባደረግሽው እነሱ ምን ነበረ እዚህ ጋር አማርኛው ደግሞ እሉኝታ ብዙ አማርኛዎች እየተማርኩኝ ነው። አይን አፋር ነበርኩ፣ አማርኛ አልሰማም ነበረ፣ አወራለሁ እንጂ አሁን እየሰማሁ ነው ያለሁት ማለት ነው። እና እኔ ለቤተሰቦች ላይ የምታደርጊው ነገር ምንድን ነው? እኔ የሆነ ነገር ብጥብጥ ቢፈጠር ቤተሰቦቼን ነው ማስበልጠው፣ ላደረግሽልኝ ነገር አይደለም ብላ ትላታለች። የሚመለስ ከሆነ እመልሳለሁ እያለች ትገኛለች። ወይ ጉዴ! ወይዘሮ ፋንቱ እኮ እኔ መጀመሪያውኑ የልጃችሁን ሕይወት ለማዳን ስፈልግ ክፉ ሰውና መጥፎ ሰው በሆን ኖሮ ናሆም ልጄ እንደሆነ ካላወቅኩ አልሰጥም ብላችሁ ኖሮ እሺ ነበረ የምትሉኝ። እኔ ግን የልጅሽን ሕይወት ለማዳን ስል ወደ ኋላም ወደፊትም አላልኩም። እሺ በማለት ብቻ ነው ሁሉንም ነገር ያደረኩት ብላ ትላለች። እንግዲህ ኤሚም እንግዲህ ፍንትር ብላ አባታለች ማለት ነው። ሆኖም እንግዲህ ናሆም እና ኤርሚያስ አውርተው ወሬያቸውን ጨርሰው ናሆምም እንግዲህ ጉዞን ይጀምራል ማለት ነው። እንግዲህ ባለፈው ለታሻጠውና አቶ ሲምቦ እንደተመካከሩትም የኔን ልጅ እንዳታግደው ናሆምን አግት እንዳለውም ናሆም እንግዲህ ከኤርሚያስ ጋር አውርቶ ወደ ቤት እየመጣ እያለ ያግተዋል ማለት ነው። እሱም እንግዲህ ካገተው በኋላ እሱ ምንም እኔ ያላጠፋውም ሰው ተሳስታችሁ ሊሆን ይችላል፣ ልቀቁኝ ብሎም ሲለምናቸው ሊሰሙት አልቻሉም። እንግዲህ ዱላውን ብቻ ይዘው የቆሙት አልመቱትም። ደግሞ በጣም ወፋፍራሞች ናቸው። ወይ ጉድ መጽው አለ እና እንግዲህ ይደውሉና ለአቶ ሌኩ እንግዲህ አቶ ሌኩ ከወይዘሮ ዝናሽ ጋራ እያወራ ነበረ። ወይዘሮ ዝናሽም እኔ ናውም እናቴ ብሎ እንዲጠራት አልፈልግም፣ ከኔ ውጪ ሌላ ሰው እናቴ ብሎ እንዲጠራ በፍጹም አልፈልግም፣ የኔና የኔ ብቻ ነው፣ በፍጹም እሱ ማወቅ የለበትም እያለች እያለ አቶ ሌኩ ማወቅ አለበት፣ እሱም አውቆ ሁሉንም ነገር መነገር አለበት። ከዛን አንቺ እናትነት ነው፣ እሷ ስለወለደችው ብቻ እናት ትሆናለች ማለት አይደለም። ስለዚህ ሁለታችሁም ለሱ እናት መሆን ትችላላችሁ ብሎ ሲላትም ወይዘሮ ዝናሽ በፍጹም መስማት የለበትም ማወቅ የለበትም፣ እኔ እናቴ ብሎ እንዲጠራትም አልፈልግም። ሆኖም ደግሞ ታሪኩን እንዳለ ከነገረችው ደሞ ስለሆነች አዝኖ ሊመለስ ይችላል፣ እኔ ሊተወኝ ይችላል። ስለዚህ እኔ እንዲሰማ አልፈልግም። እኔ እናቴ ብሎ እኔም ብቻ እንዲጠራ እንጂ ሌላ ሰው እንዲጠራ አልፈልግም ብላ ትለዋለች። አቶ ሌኩንም ቅናት ምንም አያደርግም፣ ቤት ያፈርሳል እንጂ ቅናት ጥሩ አይደለም። ተረጋግታችሁ ሁለታችሁም እናት መሆን ትችላላችሁ። ስለዚህ መስማት አለበት ብሏል። እውነቱን ነው፣ መስማት አለበት። 4 ነጥብ። እኔም ደምድም የላቸዋለሁ። እንግዲህ ወይዘሮ ፋንቱ ያ ሁሉ ስቃይ ያሳለፈችው በልጇ የተነሳ ነው። ለልጇ ለማምጣት በወጣችበት ነው ይሄ መኪናውም የተረመሳት። ስለዚህ እናውም ማወቅ አለበት። እናት ናት፣ መቼም አትለወጥም፣ አትቀየርም ማለት ነው። አባትም አባት ነው እና አባት ያው እኔ አባት ነኝ ብሏል። ደግነቱ አምኗል። እኔ አሁን የጠረጠርኩት ነገር ወይዘሮ ፋንቱን አስገድዱ ነው እንዴ የደፈራት የዛን ቀን? እስቲ ኮሜንት ላይ ጻፉልኝ። እና ለማንኛውም ቆንጆ ልጅ የሰጠችው አሁንም ወይዘሮ ፋንቱና አቶ ሌኩ እየተጠቃቀሱ ነበረ ኩሽና ውስጥ ማለት ነው። አውቆ ኮስተር ብሎ ግን ደግሞ ከታች ከአይኑ ስር እየሳቀ ነበረ። እኔ ከአይኑ ስርም ከቅንድቡ ስርም ይታየኝ ነበረ። እና ወይዘሮ ዝናሽ እንደውም እኔ ለወይዘሮ ዝናሽ ማስተላልፍላት መልእክት ካለ አቶ ሌኩን ጠብቂው
አንቺም ዳግምን ከዛ ከአቶ ሲምቦ ወልደሻል፣ አቶ ሲምቦም እያፈቀረች ነው ደግማለው እያለ ነው የታግኝቻት እያለ እየፈለገች ስለሆነ አንቺም ከአቶ ሲምቦ ራስሽን ጠብቂ፣ አቶ ሊኩንን ጠበቅ አድርገሽ ያዢ። እሱ ብዙ ቦታ ነው ሚስት ያለው። እኔ እንደውም ልነግርሽ አስቤ ነበረ እና እሱም ብትይዥው ይሻላል ማለት ነው። እና አትናደጂ፣ ምንም ችግር የለም። ናሆም ማወቅ አለበት እናት ናት። እሷ የሁሉ መከራይቷ የዛን ቀን ራሱ ፕራንክ ፓንት የገጨችለት እንደዚህ ራሷን የሳተችለት አስባችሁታል እንዴ? ሹህ አለ። እንደዛ ነው። ለማንኛውም እና ትናንትና አልነበርንም እና እኔ ማለት ነን እና ስለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ አድርጉ እና እናንተም ኮሜንት ላይ አስተያየታችሁን አስቀምጡ። ወይዘሮ ፋንቱ ናት ለናሆም መንገር ያለባት ወይስ አቶ ሌኩ ነው መንገር ያለባት? ወይዘሮ ፋንቱ ራሱ ትርክክ አድርጉታ ነበረ ለልጇ መንገር ያለባት። ከተቀበለ ይቀበል፣ ካልተቀበለም እኔ ደውዬ እንዲቀበል አድርገዋለሁ። ስለዚህ ምንም ችግር የለውም ነበረ እና እናንተ ኮሜንት ላይ ደግሞ አስቀምጡ እላችኋለሁኝ እና የኔ መቀበጃጀር የናፈቃችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እና ይሄንን ልላችሁ ነው የምወደው። እና 4 ሚሊዮን ብር አምጣ ተብሏል። እንግዲህ ናሆም ታግቷል። አቶ ሌኩ እዛው ስልኩን ይዞ ሶፋ ላይ ለሽ ብሎ ራሱን ስቷል። እንዴ